ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያላባት ሲወለድ ሰው ሲሆን ባህሪው ጎደለበት አያሰኝም። ፍጹም ድንግል ናት ስንል ድንግልናዋ በእናትነት እንዳልጠፋ፣ ፍጹም እናት ናት ስንል እናትነቷ በድንግልና እንዳልተለወጠ፣ ክርስቶስ ፍጹም አምላክ ነው ስንል ሰውነቱ በአምላክነት አልተለወጠም። ርስትን ለመናገር በስጋው ታመመ ለማለት ተዋህደ ይቀድማል። ሩቅ መለኮትን ታመመ እንዳንለው የሚታመምበት የለው። የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካህሌ ሁሉ መሆን፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብለን የምናስተምረው ትምህርት አለ። ከስጋ ጋር ተዋሃደ ነው እንጂ ያለው ከድንግል ማርያም ሲወለድ ህይወቱ ጀመረ አላለ። ፍጹም አምላክ ፍጹም ሰው ብለን ደግሞ የምናስተምረው ትምህርት አለ። አዋቂ መለኮት ከስጋ ጋር ስለተዋሃደ ስጋ አልዓዛርን የተቀበራችሁት ሲል የፈቃድ ነው ማለት ነው። አንዳንድ ሰዎች እዚህ ጉዳይ ላይ ተደጋጋሚ ጥያቄ ሲያነሱ ይስተዋላል። እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። በተዋህዶ የምናስተምረውን ትምህርት መልሰን ፍጹም አምላክ ፍጹም ሰው ሆነን ብለን ስንናገር ፍጹም አምላክ ነው ወይስ ፍጹም ሰው የሚለውን ጥያቄ ያነሳሉ። ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት። ሰውም አምላክም የሆነ ልጅ አለ። ይሄ እንዴት ይመለከቱታል? ክርስቶስ የመላእክት ርቀታቸው ነው። ክርስቶስ የመላእክት ኃይላቸው ነው። ክርስቶስ የመላእክት ገዣቸው ነው። አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር። ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ጤና ይስጥልን። የዛይ ፖድካስት ነው። በዛሬው የዛይ ፖድካስት መርሃ ግብራችን ነገረ ተዋህዶ ክፍል 2ን ይዘንላችሁ ቀርበናል። መምህር ግሩም ወርቁ የዛሬው የዛይ እንግዳ ሆነው ተገናኝተናል። የዛሬው ቀረጻችን ተወልደን ባደግንባት በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ነው። አብራችሁ እንድትሆኑ ጋብዛለን። መልካም ቆይታ። እንኳን ደህና መጡ መምህር ግሩም ወርቁ። እንኳን ደህና ቆያችሁን። መልካም። እንግዲህ ባለፈው ጊዜ በነበረን የነገረ ተዋህዶ የክፍል 1 ቆይታ ብዙ በነገረ ተዋህዶ ላይ ይነሱ የነበሩ ጥያቄዎችንም እንዲሁ አይተናል። የዛሬው መርሃ ግብራችን ቅድም በመግቢያ ላይ እንደጠቀስኩት መርካቶ ከሚገኘው ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አንቀጸ ብርሃን ሰንበት ትምህርት ቤት የወጣቶች መርሃ ግብር ላይ ነው የተገናኘ ነው። ጥያቄው በጣም አጭር ሊሆን ይችላል፣ ግን ሊነሳ የሚችለው ነገር ሰፋ ያለ ነገር ነው። ለተመልካቾቻችን የባለፈውን ምዕራፍ 1 ላይ የተነሳውን የነገረ ተዋህዶ ቆይታ ምን እንደሚመስል በትንሹ አሳይተናቸው እንመለስ። የአብ ስሙ በኖረበት ዘመን አብ ነው። ለምሳሌ እኔ ጽንስ የነበረው የዕለት ጽንስ ነበር። የ6 ወር ሆነ፣ ሕፃን ሆነ፣ ስሙ እየተለወጠ አካሉ እየተለወጠ ሄደ። አብ ግን በኖረበት ዘመን ስሙ አብ ነው። እግዚአብሔር ወልድ ከአብ ከመንፈስ ቅዱስ ተለይቶ ለምን ሰው ሆነ? ለምን እሱ ብቻ ሰው ሆነ ቢባል የመወለድ ግብር ያለው እርሱ ብቻ ነውና። ቃል ስጋ ሆነ በሚለው ፈንታ ወልድ ስጋ ሆነ የሚለውን መጠቀም አይችልም ነበር። ሰው በሆነ ጊዜ ከአባቱ አልተለየም ማለት ነው። ወልድ ሰው ሆነ ቢል ኖሮ ወልድ ሰው ሆነ ቢል ኖሮ ከአብ ተለይቶ አካል ብቻውን ሰው ሆነ ብለው ከሃዲያን ሊሰነጥቁት ይችላሉ። ቃል የከዊን የተገናዝቦ ስም ነው። እኛ ከሁለት ባህሪ አንድ ባህሪ ስንል የባህሪ መጠፋፋት አለ ብለን እናስተምራለን ወይ? ስጋ መለኮትን ወደ ሰውነት ሳይቀይረው መለኮት ደግሞ ስጋን ለውጦ ወደ አምላክነት ሳይወስደው በተአቅቦ አምላክም ሰው ቃል ስጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ በሚለው አረፍተ ነገር ውስጥ ሆነ ብሎ ውላጤን አደረ ብሎ ደግሞ ህድረትን የሚያሳዩ ወይም የሚገልጹ ሐሳቦች ያሉት ይመስላሉ። ሰባ ውላጤ ኮነ ያለውን ይዘው ውላጤ እንዳይሉ ሀደረ ጠበቀ፣ ሀደረ ያለው ሀድረት የሚሉ ሰዎች ደግሞ ኮነ ውላጤ ነው ብለው እንዳይሉ ማን ይጠብቃል? ኮነ ይጠብቃል አሉ። የራቀ እንዲያቀርቡበት በወልድ ዓለምን አቅርቧል ብለናል። በእጅ ሀየ እንደሚያደቁበት የዓለምን ጠላት ዲያብሎስን አድቅቆበታል ብለናል። በእጅ የቀረበን እንዲያርቁበት ዲያብሎስን አርቆበታል እኮ ብለናል። የትንሽ ብላቴና ጸነሰች፣ አጸናሃት፣ አልደነገጠችብህም። ሰማይና ምድር ለማይችሉት ጌታ የ15 ዓመት ብላቴና ማህፀን ውስጥ መቀመጥ ምን መባል ነው? አንድነትን የሚያስረዳ ምክሩ ጥበቡ አይለውም ይላሉ ሊቃውንቱ።
ልብ ይጣራል? እስኪ እንጣራ በልብ ሳንነጋገር እንጣራ እንጂ አይሆን። መልካም ተመልሰን መተናል። ሁላችሁም እንደተመለከታችሁት ነገረ ተዋህዶ ክፍል 1 ይሄን ይመስል ነበረ። ዛሬ ደግሞ አንድ 4 ጥያቄዎችን ለመምህር ግሩም ወርቁ እናነሳለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ እንጋብዛለን። በድጋሚ መልካም ቆይታ። የመጀመሪያው ጥያቄ አድርጌ የያዝኩት ጉዳይ በነገረ ተዋህዶ ትምህርታችን ላይ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን የምናስተምረው ትምህርት አለ። አብረን ደግሞ አያይዘን ፍጹም አምላክ ፍጹም ሰው ብለን ደግሞ የምናስተምረው ትምህርት አለና አንዳንድ ሰዎች እዚህ ጉዳይ ላይ ተደጋጋሚ ጥያቄ ሲያነሱ ይስተዋላል። በተዋህዶ የምናስተምረውን ትምህርት መልሰን ፍጹም አምላክ ፍጹም ሰው ሆነን ብለን ስንናገር ፍጹም አምላክ ነው ወይስ ፍጹም ሰው ነው የሚለውን ጥያቄ ያነሳሉ። ይሄ እንዴት ይመለከቱታል? ይስጥልን። በመጀመሪያ በድጋሚ ስለተገናኘን እርሶም ለቤተ ክርስቲያን ካለው ተቀናነት የተነሳ መምህራንን ስለሚጋብዙ በእግዚአብሔር ስም እናመሰግናለን። ሁለተኛ እዚህ ያላችሁ ወጣቶች ሁላችሁንም በእግዚአብሔር ፍጹም ሰላም እንደምን ዋላችሁ ብዬ ሰላምታዬን እሰጣለሁ። ያሰባሰበን እግዚአብሔር የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። ወደ ነገራችን ስንገባ ፍጹም አምላክ ፍጹም ሰው ማለት ምን ማለት ነው? ፍጹም አምላክ ነው ካልነው ፍጹም ሰው አይደለም ወይ? ፍጹም ሰው ነው ስንል ደግሞ ፍጹም አምላክ ነው ወደ ማለት ሁለቱን ወደ መሰንጠቅ የሚወስድ ጥያቄ ብዙ ጊዜ ይነሳል። የመጀመሪያው አንደኛው የመጀመሪያ ልናየው የፈለኩት አካለ እግዚአብሔር የሚለውን መጽሐፍ ቅዱሳዊ አድርገን ማየት ይጠበቅብናል። ለቤተ ክርስቲያናችን መጽሐፍ ቅዱስ መሰረቷ ነው። መጽሐፍ ቅዱስ ሕይወቷ ነው። መጽሐፍ ቅዱስ አላማዋም ተልእኮዋም ሁሉ ነገሯ መጽሐፍ ቅዱስ ነው። ያለ መጽሐፍ ቅዱስ አንድም ነገር አምጥታ በቃሏ የምትናገረው የለምና ከዛ የተነሳ ለእግዚአብሔር አካል እንዳለው በመጽሐፍ ቅዱስ የተወሰነ ማየት ይጠበቅብናል ብዬ አስባለሁ። ለእግዚአብሔር አካል እንዳለው ስንል ከተዋህዶ በፊት ነው ያወራን ያለ ነው። አሁን ከተዋህዶ በኋላ አይደለም። ከተዋህዶ በኋላ ስጋን ስለነሳ የስጋ አካል አይን እጅ እግር እንዳለ ይታወቃል፣ ሁሉም ሰው የሚያውቀው ስለሆነ እና ከተዋህዶ በፊት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አካላውያን ናቸው፣ አካል አላቸው ማለት ነው። እንደዚያ ከሆነ ይህን ሊያስረዳልን የሚችለው ወልድየ ንበር በየማኔ ብሎ መዝሙር 109 ቁጥር 5 ላይ ያለው ይህን ያስረዳልናል። ወልድየ ንበር በየማኔ የፈለግነው አንዳንድ ብቻ ነው የምናነሳው ስለማንተረጉም ምናልባት ምን ሰነጥቅ ሰዎች ተረጋግተን እንድንሰማ በዚያው መልእክቴን አስተላልፋለሁ። አሁን እዚህ ጋር ያያየነ ያለነው ለእግዚአብሔር አይን እንዳለው ጆሮ እንዳለው ግን ያ ደግሞ ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደራሱ እንዳያስብ ደግሞ ፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው እዚህ ጆሮው ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በአይንም ይሰማል ሰው። ያው አንድን ሰው እንደዚህ ብለው ይመጣል አይደል? ምንድነው ያልኳቸው እናንተ እና ነው ያልኩት ማለት ነው። ስለዚህ በአይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት የመጀመሪያ ማለት ነው። ስለዚህ ምንድነው አሁን እዚህ ጋር ያያየን ያለ ነው ለእግዚአብሔር ምንድነው ልጄ ሆይ በቀኜ ተቀመጥ ሲል ቀኝ እንዳለው ያስረዳል። ቀኝ እንዳለው እግዚአብሔር ቀኝ ደዊ ከገብራኒ ወላሃኳኒ እጆች ሰሩኝ አበጃጁኝ እንዳለ ቅዱስ ዳዊት እግዚአብሔር እጅ እንዳለው በዚህ እናውቃለን። ሁለተኛ አጠራጠር ያደረግነው ወደ ነገራችን ለመግባት መጽሐፍ ቅዱሳዊ አድርገን እንድናሳይ ፈልጌ ነው። ሁለተኛ ደግሞ መዝሙር 33 ቁጥር 15 ላይ ናሁ አይንቲሁ ለእግዚአብሔር ሀበ ጻድቃኑ እነሆ የእግዚአብሔር አይኖች ወደ ጻድቃን ናቸው ይላል። ወደ ጻድቃን ናቸው የእግዚአብሔር አይኖቹ አይን እንዳለው መጽሐፍ ቅዱስ ተናገረ ማለት ነው። ሶስተኛ ደግሞ ምንድነው የምናየው? አይን እንዳለው ካየን ወእዝኑሂ ሀበ ስለቶሙ እግዚአብሔር ጆሮ እንዳለው የእግዚአብሔር ጆሮ ደግሞ ወደ ልመናቸው ነው ብሎ ተናገረ። ጆሮ አለው እግዚአብሔር ማለት ነው። ጆሮ አለው ስንል ግን መጨረሻ ላይ እናስረዋለን በአንድ ሐሳብ ማለት ነው። ስለዚህ ከዚያ ደግሞ ገጹ ስለ እግዚአብሔር ሀበል ላይ ገብሩኩ አሁን እዚህ ጋር የእግዚአብሔር ፊቱ ወደ ጻድቃን ነው ካለ በኋላ ደግሞ የእግዚአብሔር ፊቱ ደግሞ ወደ ኃጢአተኞች ነው አለ። ምን ማለት ነው የሚለውን ሐሳብ አንድ ሊቅ ናቸውና ኢትዮጵያ ላይ የሆነ ክርክር ተደርጎ አንድ መናፍቅ ተነስቶ የእግዚአብሔር ፊቱ ወዴት ነው እያለ ያስቸግር ጀመር ህዝቡን ማለት ነው። የእግዚአብሔር ፊቱ ወዴት ነው? ወደ ምስራቅ ነው? ወደ ምዕራብ ነው? ወደ ሰሜን ነው? ወደ ደቡብ ነው?
ወይንስ ወደ ሌብ፣ ወደ አዜብ፣ ወደ መስ፣ ወደ ባህር ነው? ዓለም ሉል ክብ ስለሆነች ማለት ነው። ቤተክርስቲያን ክብነቷን ነው የምታስተምር፣ አራቱን ማዕዘን ብታስተምር ማለት ነው። እግዚአብሔር ፊቱ ወዴት ነው የሚል ጥያቄ ሲያነሳ አንድ ሊቅ ተነስተው እሳት አበሩ፣ ጧፍ አበሩና የዚህ ጧፍ ፊቱ ወዴት ነው ብሎ ጠየቁት። ወዴትም እንደሆነ አይታወቅም። አሁን እሳት ፊቱ ወዴት ነው? ወደ ላይ ነው እንዳይል ፊት የለውም። የእሳት ፊቱ በአካሉ ምሉ ነው። የእግዚአብሔር ፊቱ ወደ ጻድቃን ፊቱ ወደ ጻድቃን ነው ሲል የጻድቃንን ሰዎች ልመና ለመመለስ ነው። ፊቱ ወደ ክፉዎች ነው፣ ክፉ ወደሚያደርጉት ነው ማለት ደግሞ ምን ማለት ነው? ክፉ በሚሰሩ ሰዎችም ይፈርዳል ማለት ነው እንጂ እግዚአብሔር እንደዚህ ቁጭ ብሎ ወደ ምስራቅ ወደ ምዕራብ የሚዞር አካል የለውም። ከዛ የተነሳ ምንድነው ሊቁ ምን አሉት? የእግዚአብሔር ፊቱ የዚህ እሳት ፊቱ ወዴት ነው ሲሉት ወደ ሁሉም ነው አላቸው። እንደዚያ ከሆነም እንደውም መጽሐፍ ገጹ ስለ እግዚአብሔር አበላ ይገብሩ እኮ ይላልና አንተ ክፉ አድራጊ ስለሆንክ አንተ መፈረድ አለበት፣ በአንተ ላይ ፍርድ ይገባሃል ብለው አስፈርደውበታልና ከዛ የተነሳ እግዚአብሔር ፊት እንዳለው ይናገራል መጽሐፍ ቅዱስ። ሌላው ደግሞ ምንድነው ወግብረ እደዊ ከማንቱ ሰማያት እማንቱ ሰይታጎላ መዝሙር 18 ቁጥር 1 ላይ አቤቱ ጌታ ሆይ ሰማያት የእጆች ስራ ናቸው አለ። እንደውም አመጣ እነሱ ግን ይጠፋሉ፣ አንተ ግን አትጠፋም። ሰማያት የእጆች ስራ ናቸው። በአጭር ቃል እንደ ትርጓሜ ብዙ ያስተረጉማል። ሰማያት የሚላቸው መላእክትን ነው። መላእክት ያንተ ፍጥረታት ናቸው ማለት ነው። ሰማያት የሚላቸው ልዑላኑን ነው። ልዑላኑ አንተ የፈጠርካቸው ናቸው ማለቱ ነው። በሌላም አነጋገር ሰማይ ምድር ያንተ ፍጡር ነው። እነዚያን ምንድነው ወግብረ እደዊ ከማንቱ ሰማያት ሰማያት የእጆች ስራ ናቸው ማለት እጅ ኃይልን እንዲያደርግ ሰማይና ምድር በኃይልህ የመጣ ነው። እንደውም ክርስቶስን ቤተ ክርስቲያን አትሰብክም ለሚሉን ሰዎች የምንመልስላቸው ቤተ ክርስቲያናችንማ እንዲህ ነው የምትለው ወቱ ምስለ አቡሁ አክሊሎሙ ለሰማይት እሱ ከአባቱ ጋር የመላእክት ክብራቸው ነው። የመላእክት ርቀታቸው እርሱ ራሱ ኢየሱስ ክርስቶስ ነው። የምድር ነገስታት ክብራቸው ድንጋይ ነው። ድንጋይ ማለት ደግሞ ወርቅ ነው፣ ምንም ጥያቄ የለው። የመላእክት ግን ክብራቸው እርሱ ነው። የሰው ርቀቱ ሰው መርቀቅ አይችልም። የመላእክት ርቀታቸው ወሐለፈ አሃዱ መልአክ በዲበ አሃዱ መልአክ አንድ ሐሳብ አሁን እኔ የማስበውን ወይ እኔ የምናገረውን ይሄ ሁሉ ሰው ያሰበው ሐሳቤን ሳይጫነው በሐሳቤ ላይ ሐሳቡ ማለፍ እንዲችል አንድ መልአክ በአንድ መልአክ ላይ ማለፍ ይችላል። አንድ መልአክ በአንድ መልአክ ላይ ሳይረግጠው ሳይደረብበት ማለፍ እንደሚችለው ሁሉ አንድ መልአክ በአንድ መልአክ ላይ ረቆ እንዲያልፍ የመላእክት ርቀታቸው ክርስቶስ ነው ብላ ነው የምትሰብከው። ክርስቶስ የመላእክት ርቀታቸው ነው። ክርስቶስ የመላእክት ኃይላቸው ነው። ክርስቶስ የመላእክት ገዣቸው ነው። ክርስቶስ የዓለም ፈጣሪ ነው ለማለት ምን አለች? ሰማያት የእጆቹ ስራ ናቸው። እማንቱ ሰይታጎላ ሲል ያልተመቸ ነው። ለዚህኛው ለግዙፋኑ ሰማይ እንሰጣለን። ሰማይና ምድር ያልፋል የምናየው። አንድም እግዚአብሔር ከካህሊነቱ የተነሳ ላሳልፈው ቢል የማያሳልፈው ነገር የለም፣ ካህሊ ነው። በቸርነቱ ግን መላእክትንና ነፍስን የማያልፉ ፍጥረት አድርጎ ፈጥሯቸዋል ብለው ይተረጉሙታል። ስለዚህ እግዚአብሔር ፊት አለው እጅ አለው የሚለውን ነው እያነሳ ነው ያለ ነው። ሌላ ደግሞ ምንድነው ወቀራንብት ይሁኒ ያትቶ ለጓለ እመሕያው እግዚአብሔር ቅንድብ እንዳለው ይናገራል። መዝሙር 10 ቁጥር 5 ላይ ወቀራንብት ይሁኒ ያትቶ ለጓለ እመሕያው የእግዚአብሔር ቅንድቦች ሰውን ይመረምራሉ ተብሎ ተነገረለት። የአብ የወልድ የመንፈስ ቅዱስ ማለት ነው። ስለዚህ ምንድነው ቅንድብ እንዳለው እዚህ ላይ ያስረዳናል። ቀራንብት ብሎ አምጥቶታልና። ሌላው ደግሞ ምንድነው እግዚአብሔር ጸጉር እንዳለው ይናገራል። ያ ጸጉር ደግሞ በዘመናት የሸመገለ ነው ይላል። ያው መጽሐፍ ቅዱስ ነው እንደዛ የሚለው። ትንቢተ ዳንኤል ምዕራፍ 10 ላይ ሲናገር ወስዕርተ ርእሱኒ ጻዕዳ ከመበረድ ይላል። የራሱ ጸጉርም እንደ በረዶ ነጭ ነበረ ይላል። በዘመናት የሸመገለ ነበረ ይላል። ስለዚህ እግዚአብሔር በዘመናት የሸመገለ መሆኑን እዚህ ላይ እንረዳለን ማለት ነው። አልፈን እናንሰው የጥቅስ ጋጋታ ብቻ እንዳናረገው ማለት ነው። ስለዚህ አልፈን ስንሄድ አሁን ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ ሲናገር ሰማይኒ መንበሬየ ወምድርኒ መከየደ እገሬየ እግዚአብሔር እንደሚቀመጥ ዙፋን እንዳለው ሰማይ መንበሬ ነው አለ። እግር እንዳለው ደግሞ እግር ደግሞ ምን ናት አለ? የእግሬ መረገጫ ናት አለ። ስለዚህ አይኑ ቤተ ታንጹ ለስፋቴ ለክብር የሚሆን ቤት ወዴት ትሰራላችሁ ብሎ ይጠይቃል እግዚአብሔር። ስለዚህ እግዚአብሔር እግር እንዳለው ይኸው መሬት የእግሬ መረገጫ ናት ብሎ ተናገረ። እንግዲህ እግር ያለውን ይሄን እየጠቀስን ያለ ነው እየተረጎምን አንሄድም። በዚያው እንዲረዱልን እየፈለግን ያለ ነው የእግዚአብሔርን አካል ማስረዳት ነው አሁን እያደረግን ያለ ነው።
ስለዚህ ምንድነው ከዚያም ሙሴ ሲናገር ደግሞ እግዚአብሔር ጣት እንዳለው ይናገራል። ጣት እግዚአብሔር ጣት አለው፣ እንደኛ ያለ ጣት ሳይሆን ጣት አለው። ረቂቅ የሆነ ጣት ማለት ነው፣ አካላዊ ስለሆነ እግዚአብሔር። ዘጸአት ምዕራፍ 31 ላይ ሲናገር ቁጥር 16 ላይ 10ቱ ቃላት እለተጽፋ በአጻብዒሁ ለእግዚአብሔር፣ 10ሩ ቃላት በሙሴ ጽላት ላይ የተጻፉት 10ሩ ቃላት በእግዚአብሔር ጣት የተጻፉ ናቸው አለ። እግዚአብሔር በጣቱ ጻፈባቸው ካለ እግዚአብሔር ጣት አለው ማለት ነው። እንግዲህ ያ በስልጣኑ ተብሎ ይተረጎማል፣ እንደዚያው እንዳልኩት ነው። ስለዚህ እግዚአብሔር ጣት አለው ለማለት ይሄን እንጠቀማለን። ሌላው ኦሪት ዘፍጥረት ምዕራፍ 8 ቁጥር 21 ላይ እግዚአብሔር አፍንጫ እንዳለው እንደሚያሸት ይናገራል። አጼነወ ጼና መዓዛ ሰናይ ይላል። ተመልከቱ፣ በጎ መዓዛን አሸተተ ይላል እግዚአብሔር። ስለዚህ ያሸታል ማለት ነው። እንግዲህ ያለፍን እንሂድ። ሌላው ደግሞ እግዚአብሔር ደረት እንዳለው ይናገራል። ደረት እንዳለው ሲናገር ኦሪት ዘፍጥረት አሁንም ምዕራፍ 33 ቁጥር 18 ላይ ከያዕቆብ ጋር ሲታገል አደረ ይላል። ሲታገር ደረት ለደረት ሲታገሉ አደሩ ይላል። ይሄም ደረት እንዳለው ያስረዳልናል። ሌላው እግዚአብሔር ጀርባ እንዳለው ያስረዳል። ጀርባ እንዳለው ሲያስረዳ ኦሪት ዘጸአት ምዕራፍ 33 ቁጥር 18 ጀምሮ እግዚአብሔር ሙሴን ምን አለው? ታየኝ ሲለው ጀርባዬን ታያለህ እንጂ አሁን አታየኝም አለ። ያው እንግዲህ በዘመነ ስጋዊ ብለው ተርጉሞታል። እሱን አይደለም የፈለግነው፣ ግን ጀርባ እንዳለው ራሱ ተናግረዋል ማለት ነው። ሌላው አሁንም ከዚህ ጋር የምንይዘው የሉቃስ ወንጌል ምዕራፍ 1 ቁጥር 51 ላይ ክንድ እንዳለው ይናገራል። ወገብረ ኃይለ በመዝራይቱ፣ በክንዱ ኃይልን አደረገ ተብሎ ተነግሮለታል። ያው እንግዲህ በወልድ ተብሎ ይተረጎማል። ስለዚህ እግዚአብሔር ክንድ አለው ማለት ነው። አምላከ አማልክት እግዚአብሔር ነበበ ወጸውአ ለምድር፣ እግዚአብሔር እንደሚናገር መዝሙር 49 ቁጥር 1 ላይ የአማልክት አምላክ እግዚአብሔር ተናገረ ምድርንም ጠራት ይላል። ስለ እግዚአብሔር ይጣራል ማለት ነው። ባጭሩ እግዚአብሔር አካል አለው ስንል ዓይን አለው፣ ጸጉር አለው፣ እጅ አለው፣ ትከሻ አለው። እንደዚህ ስንል እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸውም። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ከዚህ የተነሳ አንድ ነገር ብቻ አይተን ርዕሱን እንመልሰው። አምላክም ሰውም የሚለው አምላክም ሰውም ተዋህዶ ላይ ልንመጣ ነው። አምላክም ሰውም ያ ሰው የሆነው አካላዊ ቃል አካል ያለው ቃል ነው። አካለ መለኮት ያለው አካል ያለው የራሱ አካል የራሱ መልክ የራሱ ገጽ ያለው ነው። የራሱ እንደ አባቱ ግዛቱ የአባቱ ግዛቱ የሆነ እንደ አባቱ ግዛት ያለ የአባቱ ግዛቱ የሆነ ማለት ነው። እሱ ነው ያ አካላዊ ቃል ከስጋ ጋር ሲዋሃድ አምላክም ሰውም እንለዋለን። አምላክም ሰውም ያ ማለት ሰው ብቻ አይደለም። ያ ማለት አምላክ ብቻ አይደለም። ፍጹም ሰው ነው ስንል አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆን ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘርነው ረቂቅ አካል ከግዙፍ አካለ ስጋ ግዙፍ ነው፣ ይጨበጣል። አካለ ስጋ ይታያል። አካለ ስጋ ይዳሰሳል። አካለ ስጋ ውሱን ነው። አካለ ስጋ አላዋቂ ነው። አካለ ስጋ ይታሰራል። አካለ ስጋ ይደክማል። የስጋ አካል ይተኛል። የስጋ አካል ያንቀላፋል። መለኮት ደግሞ አያንቀላፋም፣ አይተኛም፣ አይወሰንም፣ አይጠይቅም።
እንደዚህ ከሆነ ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እንያዝ። አሁን ልብ ብለን እንያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እናያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ መክፈል፣ መዋሃድ፣ ማክበር። መክፈል አለ፣ መዋሃድ አለ፣ ማክበር አለ። እነዚህ ቅጽበታዊ ናቸው፣ በአንድ ጊዜ የተደረጉ። ለምሳሌ አንድ ሐሳብን ማንሳት እንችላለን። ሁላችንም እንደምናውቀው ሲከፈል አካላዊ ቃል ስጋን ከፍሎ ነው የተዋሃደው። ስጋን ሳይከፍል ቢዋሃደው የእመቤታችንን ሙሉ አካሏን ስለሚዋሃድ እመቤታችን ራሷ አምላክ ትሆናለች ማለት ነው። ከፈለው። ያንን ስጋ ከፍሎ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፍሎ የዕለት ጽንስ ነው የሆነው። ያንን ሳይከፍል ከተዋሃደው እመቤታችን አምላክ ሆነች ማለት ነው። ላቲ ስብሐት እሷም ክብር ይግባትና እሱም ከፍሎ ነው የተዋሃደ ከስጋዋ ማለታችን ነው። ሲከፍል ደግሞ ከከፈለ በኋላ ደግሞ ሳይዋሃደው ከቆየ ህድረት ይሆናል። በደንብ መያዝ ያለብን ከሌሎች ቤተ እምነቶች ጋር የምንለያየው በነገረ ማርያም በነገረ ቅዱሳን አይደለም። በጣም ብዙ ስህተት ነው ብለን የምንናገረውም ከዛ የተነሳ ነው። ነገረ ክርስቶስ ስለማይገባቸው ነገረ ማርያምን አይቀበሉትም። እመቤታችን ኃይለ አርያማዊት ናት ብለው የጻፉ ሰዎች አሉ። የሥላሴ አራተኛ እንደዚህ አይደለችም። የሥላሴ አራተኛ አካል አይደለችም እመቤታችን። ሰው ናት። ከስጋዋ ተከፈለ። እሷን አልተዋሃዳትም። የተዋሃደው ከስጋዋ ከፍሎ ነው። የከፈለውን ስጋ ሲዋሃደው በከፈለበት ቅጽበት ነው። በደንብ የምንይዘው ነገር ማለት ነው። በከፈለበት ቅጽበት ከሆነ ቆይ አሁን አንድ ጥቅስ እናንሳ። ኦዘታወጽኦ ለሕፃን ማቆ ብእሲ ወትፌነው ውስተ ማኅፀነ ብእሲት ወተጠበልሎ በሰፋድል ረቂቅ ወተሰይሞ በ40 ዕለት እመኒ ለነዲይ ወእመኒ ለብይል ይላል ሊቁ በቅዳሴው ሲናገር። ሕፃኑን ከአባቱ አብራክ የምታወጣው ወደ እናቱ ማኅፀን የምትልከው በእናቱ ማኅፀን በረቂቅ ሰፋድል የምትጠቀልለው በ40 ቀንም ለመክበርም ሆነ ለመደሄትም ሆነ ለመበልጸግ የምትሾመው አለ። እስከ 40 ቀን አልተሾመም የሚል ጥያቄ ይነሳል። ተስሎተ መልክ በ40 ቀን ያልቃል ብለው ሊቃውንቱ ተርጉመዋል። ያ ማለት እስከ 40 ቀን እጅ እየተቀጠለ እግር እየተሰካ ዓይን እየተደረገ ጆሮ እየመጣ እንደዛ ኩላሊት እነ ሳምባ እነ ጨጓራ እነ ምናምን ተሰብስበው 40 ቀን የሚገቡ አይደሉም። እንግዳ ምን ማለት ነው? በ40 ቀን ያ ረቂቅ የነበረው አካል ውሃ የነበረው ጽንስ ዘር የነበረው ደም የነበረው ጽንስ በ40 ቀን መልኩ ይታያል ማለት ነው እንጂ በ40 ቀን ነፍስ የምታድርበትም አይደለም። በ40 ቀን መልክ ተሰርቶ ህንፃ ሰሪ መጀመሪያ መሰረቱን ይሰራል፣ ውሃ ልክ ያወጣል፣ ቀጥሎ ቢም ያስራል፣ ቀጥሎ ግድግዳውን ይሰራል፣ ቀጥሎ የጣሪያ እንጨት ያጋድማል ያደርጋል። ከዛ በኋላ ቆርቆሮ እንደሚሰራ እግዚአብሔር ዝግ እያለ ከራስ ወይ ከልብ ጀምሮ ሰውን የሚፈጥር አይደለም። ስለዚህ አንድ ጊዜ ሰው እንኳን ሲፈጠር ነፍስ ስጋ አካል ሰው ሲጸነት በተጸነሰባት ቅጽበት ነፍስ ከስጋ ጋር ትዋሃዳለች። ከአባት አብራክ ዘር ተከፍሎ በእናት ማኅፀን ባደረ ጊዜ አንድ ሰው እንደሚሆን የዕለት ጽንስ እንደሚሆነው ሁሉ አካላዊ ቃል ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በሆነባት በዚያች ቅጽበት መለኮት ከስጋ ጋር ተዋህዷል ነው። መለኮት ከስጋ ጋር ተዋህዷል። መለኮት ከስጋ ጋር ቆይቶ ከተዋሃደ እስከ 40 ቀን ቆይቶ ከተዋሃደ ህድረት ይሆናል ነው። ህድረት ይሆናል። ለምን ተዋህዶ አይሆንም? ከመለኮት የተለየ ጽንስ የለም። መለኮት ከስጋ ጋር ተዋህዶ በማኅፀነ ማርያም የዕለት ጽንስ ሆኗል እንጂ። ለዚህ ነው አጢፎስ የተባለ አባት በሃይማኖተ አበው ሲናገር ዘይጠበልሎ ለሰማይ በደመና ተጠብለለ ባጽርቅት ይላል። ሊቁም በቅዳሴው ሲናገር በደመና የሚሄድ በኪሩቤል ዙፋን ላይ ያለሱ በሰፋድል በድንግል ማርያም ማኅፀን ተጠቀለለ ይላል። አካላዊ ቃል ያ ምሉ አካል እንደውም ሊናገራል ሰማይ ወምድር ዘኢያገምሮ ይጸበቦ ማኅፀነ ድንግል። ሰማይ ምድር የማይችሉት ማኅፀነ ድንግል አይደለም። እንደውም ዝቅ ሳረገው ማለት ነው። ማኅፀነ ድንግል ከሆነማ የእመቤታችን የሆዷ መሆኑ ነው። ሰማይና ምድር የማይችሉት የዕለት ጽንስ ሆነ ብለን ብንፈታው የቀና ነው።
ሊቃውንቱ ያ አልቀናም ሊቃውንቱን እያረምኩ አይደለም። ኢጸበቦ ማኅፀነ ድንግል ማለት ሰማይና ምድር የማይችሉት ሲሆን የዕለት ጽንስ መሆን ማለት እኮ ከጭራ በታች ቀጥኖ መሳል ማለት ነው። በጣም የሚያስደንቀን ነገር በተዋህዶ ላይ በጣም የሚያስደንቀን ነገር ምንድን ነው ካላችሁኝ፣ ክርስቶስ አምላክ ነኝ ብሎ የ9 ወር ጽንስ ሆኖ አልተጸነሰም። የዕለት ጽንስ ሆኖ ነው። በሕቅ ልሂቅ የሚያሰኘው ይሄ ነው። በየጥቂቱ የሕፃናት ጌታ ሲሆን ሕፃናትን በእናታቸው ማኅፀን እየሳለ ሳለ እርሱ ግን በሕፃናት መልክ በእናቱ ማኅፀን ራሱን ይስል ነበረ። ሕፃናትን በእናታቸው ማኅፀን የሕፃናት የ6 ወር ሳያደርግ የዕለት ጽንስ አድርጎ እንደሚስል ራሱ ደግሞ የዕለት ጽንስ ሆኖ ይጸነስ ነበር በድንግል ማርያም። የዚያን ጊዜ ኅድረት ሳይሆን የዕለት ጽንስ ሆኖ ደመ ድንግልናዋን ወይንም ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያንን ከፍሎ ዕለቱን ተዋሃደው ማለት ነው። ያን ሲዋሃደው እስከ 40 ቀን አልቆየም። እንኳን እስከ 40 ቀን ከከፈለ በኋላ ለአንዲት ማይክሮ ሰከንድ አልቆየም። እንደዚያ ከሆነ ምን ይሆናል? ኅድረት ይሆናል ማለት ነው። ለምሳሌ አንድ ሐሳብ ላምጣ። ሰው እሳትን በጫረበት ጊዜ እሳት ይወጣል። እንደው ይሄ ምሳሌ ብዙ ጊዜ ብጠቀመው ሌላ ነው አሁን የምጠቀመው ማለት ነው። ክብሪት ሲጭር ሰው ማን ነው ሊወጣ የሚችለው? 3 ነገር ይገኛል። ብርሃን ይገኛል፣ አካል ይገኛል፣ ሙቀት ይገኛል። እንደዚሁም ሁሉ መለኮት ስጋን ከፍሎ በዚያን ሰዓት ስጋ ተከፍሎ አካላዊ ቃል ሰው በሆነበት ሰዓት ማክበር፣ መዋሃድ፣ ክብር መሆን ተፈጽሟል። መክፈል፣ ማክበር፣ መክበር ለስጋ ማለት ነው። ስለዚህ እነዚህ አንድ ጊዜ የተደረጉ ናቸው። ከፍሎት ከቆየ ምን ሆነ ማለት ነው? ኅድረት ይሆናል። ምክንያቱም የዕለት ጽንስ ሲሆን ተዋህዷል። ተዋህዶት ሳያከብረው ከቆየ ደግሞ ልብ እንበል፣ ተዋህዶት ሳያከብረው ከቆየ ደግሞ ምን ይሆናል? መለኮት ከስጋ ጋር ሳይዋሃድ አስቀድሞ ስጋ ከከበረ ስጋ አስቀድሞ አምላክ ነበር የሚል ጥያቄ ያስነሳል። ስለዚህ ሲከፍለው በዚያችው ቅጽበት ነው፣ ሲያከብረውም በዚያችው ቅጽበት ነው፣ ሲዋሃደውም በዚያችው ቅጽበት ነው። ተዋህዶ ምንላት ይችናት። ከዚህ በኋላ ልብ እንበልና እንስማ። ምሉእ የነበረው አካል ውሱን አካልን ተዋህዶታል። እስኪ አንድ ጥያቄ ላንሳ። አንድ ማለት ነው ክርስቶስ የተዋሃደው የሚራብ ስጋን እንጂ የተራበ ስጋን አይደለም። ክርስቶስ የተዋሃደው የሚደክም ስጋን እንጂ የደከመ ስጋን አይደለም። ክርስቶስ የተዋሃደው የሚናገር ስጋን እንጂ የተናገረ ስጋን አይደለም። ክርስቶስ የተዋሃደው የሚታመም ስጋን እንጂ የታመመ ስጋን አይደለም። ክርስቶስ የተዋሃደው የሚተኛ ስጋን እንጂ የተኛ ስጋን አይደለም። ርስትን ለመናገር በስጋው ታመመ ለማለት ተዋሃደ ይቀድማል። ሩቅ መለኮትን ታመመ እንዳንለው የሚታመምበት የለው። ምክንያቱም መታመም የማን ባህሪ ስለሆነ የስጋ ባህሪ። በስጋው ተራበ የምንለው የማይራብ መለኮት የሚራብ ስጋን ተዋህዷል። የማይጠማ መለኮት የሚጠማ ስጋን ስለተዋሃደ ፍጹም ሰው እንለዋለን። ሰው የሆነው ሰውን ለማክበር ነው እንጂ ሰው የሆነው እሱ ለመክበር አይደለም። ለመለኮት ሕጸጸ አካል ሕጸጸ ክብር ሳይኖርበት ስጋን ለማክበር መለኮት ሰው ሆነ። ለምን? እንዴት? በምን እናውቃለን ሲባል መለኮት አካል የሌለው ሆኖ ቢሆን ኖሮ አሉ ሊቃውንቱ ተወልደ በአምሳሊከ ከመ ይለድከ በአምሳሉ፣ የተወለደው አንተን በአምሳሉ ሊወልድህ ነው እንጂ እሱ በአንተ አምሳል ሊወለድ እሱ በአንተ አምሳል ተወልዶ አንተን በእሱ አምሳል አልወለደህም ይላሉ። ለሱ ቢሆን ኖሮ ሎቱ ነበር የሚለው። ሕፃን ተወልደ ለነ ይባላል አይደል? ሕፃን ተወለደልን ነው የምንለው። ሕፃን ተወለደልን የምንልበት ምክንያት ለመለኮት ክብር ፈልጎ መክበር ፈልጎ ሽቶ አካል የሌለው መናፍቃኑ እንደሚናገሩት ሎቱ ስብሐት ክብር ይግባውና እነ መርቅያ እንደሚናገሩት ዝርው አካል ሆኖ አካል ፈልጎ ስጋን ተዋህዶ ቢሆን ሎቱ ነበር የሚለው አሉ። ስጋ ለመለኮት አካል አልሆነውም ማለት ምን ማለት ነው? መለኮት አካል የሌለው ሆኖ ስጋ ለመለኮት አካል ሊሆነው መለኮት ስጋን አልተዋሃደም። መለኮት ስጋን የተዋሃደው እኛን ለማክበር ለኛ ለመወለድ አካል ያለው እግዚአብሔር አካል ያለውን ስጋ ተዋህዷልና ምን አለ? ተወልደ ለነ አለ። ለነ ማለቱ እኛን ለማክበር ነው እንጂ የተወለደው እሱ ለመክበር አልተወለደም ለማለት ነው። ስለዚህ እንደዚህ ብለን እናስተምራለን ማለት ነው። ርስትን ስንናገር መጀመሪያ ማን ይቀድማል ከተባለ ተዋህዶ ይቀድማል። ተዋህዶ ለምሳሌ ፍጹም አምላክ ነው፣
ፍጹም ነው ስንል ፍጹም አምላክ ነው ፍጹም ሰው ነው ስንል ክርስቶስ ምድራዊ አባት ስለሌለው ፍጹም አምላክ ፍጹም ሰው እንዴት ሊሆን ይችላል የሚል መናፍቅ ከተነሳ አዳም ምድራዊ አባትም ምድራዊ እናትም ስለሌለው ተፈጥሯል ፍጹም ሰው ሆኗል እንጂ ጎደሎ ነው ወይ ብለን እንጠይቃለን። አዳም ያለ እናት ያለ አባት ነው የተወለደው። ያለ እናት ያለ አባት ስለተፈጠረ ወይንም ከመሬት እግዚአብሔር ስላስገኘው አዳም ጎደሎ ነው እንላለን? አንልም። እንደማንል ሁሉ ክርስቶስ ያለ አባት ከድንግል ማርያም ለዳህራዊ ልደቱ አባት ስለሌለው ለቀዳማዊ ልደቱ እናት ስለሌለው አዳም ከመሬት ያለ አባት ያለ እናት ሲወለድ ጎደሎ እንዳልተባለ ፍጹም ሰው እንደተባለ ክርስቶስ ያለ አባት ከድንግል ማርያም ሲወለድ ፍጹም ሰው ነው እንላለን። አንድ ሁለተኛ ሔዋን ከአዳም ያለ እናት ስትወለድ ጎደሎ ናት እንላለን? አንልም። ፍጹም ሰው ናት ሔዋን። ማንም ይሄን አይክድም። ሔዋን ፍጹም ሰው እንደሆነች ክርስቶስም ያለ አባት ከድንግል ማርያም ከድንግል ማርያም ስጋን ሲነሳ እንደ እናት ሆና ማለት ምድራዊ አባት ሳይኖረው የሁሉንም ድርሻ ተወጥታ እናቱ ስለሆነች ክርስቶስ ፍጹም ሰው አልሆነም አያሰኝም። ለምን? ሔዋን አዳም ያለ እናት ሲያስገኛት ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያለ አባት ሲወለድ ሰው ሲሆን ክርስቶስ ባህሪው ጎደለበት አያሰኝም። ፍጹም ምንድነው? ፍጹም ሰው እንለዋለን። ቅዱስ ቄርሎስ ዘእስክንድርያ ፍጹም አምላክ ፍጹም ሰው መሆኑን ሲያስረዳ ሃይማኖተ አበው ምዕራፍ 71 ቁጥር 2 ላይ አሃዱ አብ ፍጹም በአካሉ አሃዱ ወልድ ፍጹም በአካሉ ወአሃዱ መንፈስ ቅዱስ ፍጹም በአካሉ ወአኮ እሉ ከመማይርገ መንግስት አላ አሃዱ መለኮት ወአሃዱ መንግስት ወአሃዱ ምኩናን ወአሃዱ ስምረት ይላል ቅዱስ ቄርሎስ ዘእስክንድርያ። ይህ ማለት ምን ማለት ነው? አብ በመልኩ ፍጹም ነው፣ በመልኩ ፍጹም ነው። ወልድም በመልኩ ፍጹም ነው። አንዱ ወልድም በመልኩ ፍጹም ነው። በአካል ቀዋማያን የየራሳቸው አካል ስላላቸው እሱ ምስጢረ ሥላሴ ላይ እናየዋለን። ሁሉንም እዚህ ላይ ስለማንጨርሰው። ስለዚህ እንደዚህ ከሆነ የነዚህ የሶስቱ አካል መንግስታቸው ግን ማዕርገ መንግስትን ማበላለጥ ሳይሆን መንግስታቸው ግን አንዲት ናት አለ። መለኮታቸው ደግሞ አንዲት ናት አለ። ፈቃዳቸው አንዲት ናት አለ። ይሄ የሶስቱ ፈቃድ፣ አንዲት መንግስት፣ አንዲት አገዛዝ፣ አንዲት ስልጣን፣ አንዲት ኃይል ተብላ ትነገራለች። አትከፈልም። መንግስት አይከፈልም። አካል ሶስት ነው፣ አምላክነት ግን አንድ ነው። በአካል ሶስት ናቸው፣ በአምላክነት ግን አንድ ናቸው። ያ አካል ፍጹም አምላክ ነው ስንል ፍጹም እግዚአብሔር ነው። ፍጹም ሰው ነው ስንል ደግሞ ስጋን ስለተዋሃደ ፍጹም ምንድን ነው? ሰው ነው። ያንን ለማስረዳት አሁንም ሌላ ነገር ብንጠቅስ የተመቸ ነው። ለዚህ ማስረጃ የምትሆነን ለሃይማኖታችን ቅዱስ ቄርሎስ እንደተናገረ አቀበ ማኅተመ ድንግልና ከመ ትኩን መራሒተ ለሃይማኖት አባይ፣ ለታላቂቱ ሃይማኖት መሪ ትሆን ዘንድ ድንግልናዋን ጠበቀው ብሎ ተናግሯል። ለታላቂቱ ሃይማኖት መሪ ማስረጃ የምትሆነን ለሃይማኖታችን ለማመናችን ምክንያትም ማስረጃም የምትሆነን ድንግል ማርያም ናት። ድንግል ማርያም በመጀመሪያ የእግዚአብሔር አብ ምልክት ተብላ ትነገራለች። የእግዚአብሔር አብ ምልክት። ይህም በምን እናውቃለን ያለውን ስናነሳ ለምሳሌ ብቻውን የወለደ ማን ነው? እግዚአብሔር አብ ነው። ብቻዋን የወለደች ደግሞ ማን ናት? ድንግል ማርያም ናት። ብቻ መውለድ እንደሚቻል ያየነው በእግዚአብሔር ሲሆን እሷ ደግሞ የእግዚአብሔር እናቱ ስለሆነች ብቻዋን ወልዳ አሳየችን ማለት ነው። ስለዚህ ምን ትባላለች? የእግዚአብሔር ምልክት፣ የእግዚአብሔር ምልክት ትባላለች። አሁን እናያዝ። እንደዚህ ከሆነ ፍጹም አምላክ ፍጹም ሰው እንዴት እንላለን ከተባለ እዚያው ላይ አሁን አመጣዋለሁ፣ አስረዋለሁ። ፍጹም አምላክ ፍጹም ሰው እንዴት እንላለን? ፍጹም ሰው ካልን ሰው ብቻ ነው። ፍጹም አምላክ ካልንም አምላክ ብቻ ነው ካል አሁን ሌላ ጥያቄ አለ። ድንግል ማርያም ፍጹም ድንግል ናት አይደለችም? ወልዳለች አልወለደችም? ወልዳለች። ድንግል ናት አይደለችም? ስንት ሰው ናት? አንድ ሰው ናት። ምንና ምንድን ናት? እናትም ድንግልም። ክርስቶስ ደግሞ ምንም ነው፣ ሰውም አምላክም ነው። ክርስቶስን አምላክ ነው ብቻ አትለውም። አዎ አይባልም። ክርስቶስን ሰው ነው ብቻ አትለውም። ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም ድንግል ናት ስንል ድንግልናዋ በእናትነት እንዳልጠፋ፣ ፍጹም እናት ናት ስንል እናትነቷ በድንግልና እንዳልተለወጠ፣ ክርስቶስ ፍጹም አምላክ ነው ስንል ሰውነቱ በአምላክነት አልተለወጠም።
ፍጹም ደግሞ አምላክ ነው ስንል ደግሞ አምላክነቱ ደግሞ በሰውነት አልተለወጠም። ሰውም ነው አምላክም ነው። ፍጹም ሰው ነው ስንል ሰው ሆኖ እናገኘዋለን። የሰው ባህሪው ነው፣ ከኃጢአት በቀር ሰው ነው ማለታችን ነው። ስለዚህ ማንን ትሰብክልናለች ስንል አብን እናምጣው። አሁንም ፈጣሪ ልጅ ያለው እግዚአብሔር አብ ነው። ፈጣሪ ልጅ አለው። ፈጣሪ ልጅ አላት ደግሞ ድንግል ማርያም ናት። ድንግል ማርያም እንዴት ፈጣሪ ልጅ ይኖራታል ካለን እንግዳ እግዚአብሔር እንዴት ፈጣሪ ልጅ ኖረው? ለምሳሌ ቅዱስ ሳዊሮስ ዘስሙናይ ሲናገር ምን ብሎ ይናገራል? የእግዚአብሔር ልጅ ነኝ በማለቱ አብ አባቴ ነው በማለቱ እግዚአብሔር መሆኑን አስረዳ ይላል። አብ አባቴ ነው በማለቱ እሱ ራሱ እግዚአብሔር መሆኑን አስረዳ። ለምን ከተባለ ሰው ሰውን ይወልዳል፣ ከብትም ከብትን ይወልዳል፣ እንስሳም እንስሳን ይወልዳል፣ እጽዋትም እጽዋትን ይወልዳል አይደል? የዛፍ ፍሬ ተዘርቶ ዛፍ ነው የሚሆነው ማለት ነው። ስለዚህ እግዚአብሔር አብ አባቴ ነው ካለ እኔ ራሴ እግዚአብሔር ነኝ ማለቱ ነው። እሱ እግዚአብሔር አብ አባቴ ነው ካለ ድንግል ማርያም የሚወለደችው የእግዚአብሔር ልጅ ነው። ከድንግል ማርያም የተወለደው እሱ ራሱ እግዚአብሔር ነው ማለት ነው ብሎ ይረታል። ምክንያቱም አብ አባቴ ነው ካለ ሰውን ከወለደ ሰው በጣም ድፍረቱ ራሱ ማለት ነው። በጣም ድፍረቱ ያሳዝናል። ሰው ከብት ወልዶ ያውቃል? እንዲያውም በዓለም ላይ አያውቅም እኮ ሰው ከብት ወልዶ አያውቅም። ሰው ላም ወይም ደግሞ ሰው አሳማ ወልዶ አያውቅም። ሰው አዞ አይወልድም። ሰው የሚወልደው ሰው ነው። ሰውን ከወለደ እግዚአብሔርን ወለደ ብሎ ይመና ሰው እንግዳ የእግዚአብሔር ልጅ ነኝ ካለው እግዚአብሔር ነው ብሎ ማመን አለበት ሰው። ለምን አባቴ ላከኝ ካለ አባቱ እግዚአብሔር ከሆነ እሱ ራሱ ማን ነው? እግዚአብሔር ነው። ሰው የሚወልደው የሰው ባህሪ ያለውን ከሆነ የኔ ልጅ የኔ ባህሪ ካለው የእግዚአብሔር ልጅ እግዚአብሔር ባህሪ አለው። የእግዚአብሔር ልጅ እግዚአብሔር አካል አለው። የኔ ባህሪ የልጅ ባህሪ ከሆነ የእግዚአብሔር ወልድ ባህሪ የእግዚአብሔር አብ ባህሪ ነው። የእግዚአብሔር ወልድ ስልጣንም የእግዚአብሔር አብ ስልጣን ነው። ሰው ባልን ጊዜ የሰው ልጅ ነው ብለን እንደምናስብ የእግዚአብሔር አብ ልጅ ነኝ እግዚአብሔር አባቴ ላከኝ ካለ እግዚአብሔር ወልድ እግዚአብሔር ነው ብለን እንመልሳለን ማለት ነው። ሰውም እግዚአብሔርም ፈጣሪ ልጅ አላት ድንግል ናት። ፈጣሪ ልጅ አለው አብ ነው። ስለዚህ ለሃይማኖታችን ምልክት የምትሆነን ድንግል ማርያም ናት ማለት ነው። ከዚህ የተነሳ ምን እንላለን? የአብ ልጅ ፈጣሪ ነው ኢየሱስ ክርስቶስ ፈጣሪ ነው ብሎ የሚያምን ሰው ሲመጣ ድንግል ማርያምንም ወላዲተ እግዚአብሔር ብለህመን እንላለን ማለት ነው። ንስጥሮስ ሲመጣ ያን ብለን ነው የምንመልስለት። ለምን? እግዚአብሔርን ንነሰን ሰማያ ለቅድስት ድንግል ወላዲተ እግዚአብሔር በስጋ እኛ ድንግል ማርያምን እግዚአብሔርን በስጋ የወለደች እንላታለን ማለት ምን ማለት ነው? እግዚአብሔር ወልድን በባህሪው የወለደ እግዚአብሔር አብ ነው። እግዚአብሔር ወልድን በባህሪዋ የወለደች ድንግል ማርያም ናት። ምን ማለት ነው? የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካህሌ ሁሉ መሆን። ከዚህም የተነሳ ነው መልአክ አላዳነንም መላእክት አያድኑንም የምንለው። መልአክ መሆን እንጂ መልአክ ሰው መሆን አይችልም። ሌላም ደግሞ እናምጣ። ሰውም አላዳነንም ነቢያት አላዳኑንም የምንለው ነቢያት ፍጡር ሆነው መቀጠል ይችላሉ እንጂ ከፍጡርነት ወጥተው አምላክ መሆን አይችሉም። እንስሳትም አላዳኑንም የምንለው እንስሳ ሆኖስ ይቀጥላል እስከ መጨረሻው ቴክኖሎጂ እስከፈለገው ድረስ ቢያድግ እርግጠኛው የምናገረው ነፍስን መስራት አይችልም። ዝንጀሮን ሰው ማድረግ አይችልም። ዝንጀሮ ከተማ እንድትለምድ ዳቦ አስለምዶ ሊያረጋት ይችላል። ዝንጀሮን ግን ሰው ማድረግ በፍጹም አይችልም። እነዚህ ሁሉ አላዳኑንም የምንለው ሁሉን የሚችለው እግዚአብሔር ነው። ሁሉን የሚችለው ነው ሰው የሆነው። ለምን ያመዋል ሰው? አዎ መልአክ አላዳነንም። አዎ አላዳነንም። እግዚአብሔር ግን አዳነን። እግዚአብሔር ሰው ሆነ። ለምን? እግዚአብሔር ሁሉን ይችላልና። ሁሉን ከቻለ ሰው መሆንም የሚችለው እግዚአብሔር ነው። ስለዚህ ልብ እንበል። ወልድን በባህሪው የወለደው አብ ነው። በባህሪው ማለት በእግዚአብሔርነቱ። ሰው ራሱን ሳያውቅ እግዚአብሔርን ልወቅ እያለ ድፍረቱ ማለት ነው። ምንድነው ማለት የፈለኩት? በዘመን የመጣ ሰው ዘመን የሌለውን እግዚአብሔርን ልመርምር ሲል ችግር እኮ ነው። አሁን ውጭ ላይ ምንድነው እየተሰራ ቢባል ወይ መረጃ ካላከለ ሰው ማወቅ አይችልም። አሁን ሰው እኔን ማወቅ ይችላል፣ እዚህ የተሰበሰበው ሰው አይችልም። ምን እያልኳችሁ ነው? እናንተን እኔ አለልም እንጂ አፈር ያብላችሁ ብል አታውቁትም ማለት ነው። በጊዜ የኖረ ሰው ያለ ጊዜ የኖረ እግዚአብሔርን ማወቅ አይችልም። ያ የማይታወቅ የማይመረመር ልጅ ያለው በባህሪው የወለደው እግዚአብሔር አብ ብቻ ነው። ልብ እንበል። በባህሪዋ የወለደችው ደግሞ ድንግል ናት። ምን ማለት ነው? በባህሪዋ የወለደችው ስል ድንግል ማርያም ሰው ናት። የድንግል ማርያም ስጋ ይጨበጣል፣ ይያዛል፣ ይዳሰሳል፣ ይታያል፣ ግዙፍ ነው። በባህሪዋ የወለደችው ማለት ድንግል ማርያም እግዚአብሔርን በመለኮቱ ሳይሆን የወለደችው በሰውነቱ ነው። ማለት ምን ማለት ነው?
ሩቅ መለኮትን ብቻ የወለደች ሳይሆን መለኮትን በስጋ ተዋህዶ ነው የወለደችው። ድንግል ማርያም ለእግዚአብሔር ወልድ የባህሪ እናቱ ናት። እንዴት ሊል ነው ሰውየው። እንግዲህ እንዴት ሲለኝ ጥያቄ የማቴዎስ ወንጌል ምዕራፍ 3 ላይ በዮርዳኖስ ሲጠመቅ ይህ ልጄ ነው ያለው ወይንስ እነዚህ ልጆቼ ናቸው ነው ያለ ወይንስ በዚህ ላይ ያደረው ልጄ ነው ያለ? ይሄ ልጄ ነው አለ። ማንን? ስጋን ራሱን ማለት ነው። ለምን? ስጋ ማን ስለሆነ? መለኮት ከስጋ ጋር ሲዋሃድ ስጋ ቃለ አብ ወቃለ መንፈስ ቅዱስ ሆኗልና ስጋ አምላክ ስለሆነ ያ ስጋ የአብ ቃል ነው። ያ ስጋ ከድንግል ማርያም ስጋን የተነሳው ያ ስጋ አካላዊ ቃል ሲዋሃደው ምን ሆኗል ማለት ነው? አምላክ ሆኗል። ስለዚህ በባህሪዋ ወለደችው። የባህሪ ልጅ ያለው እግዚአብሔር አብ ነው። የባህሪ ልጅ ያላት ድንግል ማርያም ናት። ዘመን የማይወስነው ልጅ ያለው እግዚአብሔር አብ ነው። ዘመን ወስኖት እንደ ሰውነቱ 5500 ዘመን ቀድሞት ከ5500 ዘመን በኋላ ዓለምን የሚያስረጅ ልጅ ፈጣሪ ልጅ ያላት ድንግል ማርያም ናት። ስለዚህ ምን እንላታለን? አብ በባህሪው የወለደውን ድንግል ማርያም በባህሪው ወለደችው ማለት የሰው ባህሪ ሰው አይደለ? ስለዚህ ፍጹም ሰው የሆነው ከድንግል ማርያም ነው። እንደ አባቱ ብንሄድ አምላክነቱን እናገኛለን። እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይህን በማን እናውቃለን ከተባለ በድንግል ማርያም። አንድ ነገር ብቻ እናንሳ። አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። ስለዚህ ምን እንላታለን? የእግዚአብሔር አብ ምልክት እንላታለን። ምልክትነቷ በምንድን ነው ከተባለ አሁን ሰው ብቻውን መውለድ ይችላል? ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ይኸው ብቻዋን በመውለዷ ብቻውን የወለደ አብን ሰበከችው ማለት ነው። አያችሁ፣ እሷ ብቻዋን ነው የወለደችው። እንዴት ብቻዋን ወለደች ከተባለ እንግዲህ አብ ብቻውን የወለደው ማነጻጸር ግን አይደለም። ሰዎቹ ሊመስላቸው ይችላል። ህሊናው ያልጠራ ሰው እንደዚያ ነው የሚያየው። ስለዚህ አብ ብቻውን እንደወለደው ድንግል ማርያምን ብቻዋን ወለደችው። ከአብ ተመልከቱ፣ ያለ ሕማም እንደተወለደ ከድንግል ማርያምም ያለ ሕማም ተወለደ። ከአብ ያለ ዘር እንደተወለደ ከድንግል ማርያምም ያለ ዘር ተወለደ። ሴቶች ሲወልዱ በዘር ነው የሚወልዱት። እሷ ግን ያለ ዘር በመጽነሷ ምክንያት ሴቶች ሲወልዱ የሚሰማቸው ሕመም ሳይሰማት ወለደችው። እሱ ደግሞ ሕፃናት ሲወለዱ የሚሰማቸው ሕመም ሳይሰማው ተወለደ ማለት ነው። ስለዚህ ምን እንላታለን? የተዋህዷችን ምልክት፣ የአብ መታወቂያ ብለን እንጠራታለን። ፍጹም አምላክ ነው፣ ፍጹም ሰው ነው ስንል ምን ማለታችን ነው? ፍጹም አምላክ ነው፣ ፍጹም ሰው ነው ስንል ሰውም ነው አምላክም ነው። ፍጹም አምላክ ነው ስንል ሰውነቱን ለቆ አይደለም፣ መለኮት ከስጋ ጋር ተዋህዷልና። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ አይደለም። መዋሃድ ሁለትነትን አስወግዶ አንድ መሆን ነው እንጂ መዋሃድ መጠፋፋት አይደለም። ወሶበ ርኢኮ ለወልድየ እንዘ ይገብር ታምራተ ወመንክራተ ኢተሐሊ ዘንተ ባይቲቱ ለስጋ። ልጄን ሙት ሲያስነሳ፣ ድውይ ሲፈውስ፣ ዕውራንን ሲያበራ ስታየው ይሄ መለኮት ነው እንዲህ ያደረገው አትበል። ወሶበ ርኢኮ ለወልድየ እንዘ ይርህብ ወይጸምዕ ወይደክም፣ መንገድ ሄዶ ሲደክመው፣ ሲጠማው፣ ሲርበው ስታይ ደግሞ ምን አትበል። ይህ ለስጋ አታስብ። ተዋህዶ ሁለትነትን አስወግዷል። አንድ አካል አንድ ባህሪ ይባላል። አምላክም ሰውም ነው ስንል አምላክ ይራባል የሚል ጥያቄ ይነሳል። የማይራበው ከምን ጋር ተዋህደ ነው ያልነው? ከሚራበው ጋር። ቀድሞ ስንራብ ያለ ፈቃዳችን ነው። አሁን ግን የማይራበው ከሚራበው ጋር ስለተዋህደ አሁን ክርስቶስ ሲራብ በፈቃዱ ነው ማለት ነው። ምን ማለት ነው በፈቃዱ ማለት? እስኪ አንድ ጥያቄ ልጠይቃችሁ ሁላችሁም። አንድ መምህር ብላክቦርድ ላይ ያስተማረ ሀ ብሎ ይጽፋል። ሀ ብሎ ጻፈ። ከዛ ሀ ሲል ቆየ ሰው ተማሪ ማለት ሀ በሉ ሀ ሲሉ ሁ ሲሉ ቆዩ ተማሪዎቹ ማለት ነው። ከዛ ዘወር ይልና ተሜ ይቺ ማን ነበረች ሲቢል አሁን አያውቀውም? ያውቀዋል። የምን ሆነ ማለት ነው? አዋቂ መለኮት ከስጋ ጋር ስለተዋሃደ ስጋ አልዓዛርን የት ቀበራችሁት ሲል የፈቃድ ነው ማለት ነው። የፈቃድ ነው ማለት ምን ማለት ነው?
እያወቀ ነው የሚጠይቀው። ምን ይላሉ ሊቃውንቱ? ጠየቀ ተራበ አሉ። ተመልከቱ። አላ ከመይሃብ መካናት ለጥንተ ትስቢቱ። ተራበ ተጠማው ተራብኩ አለ። መራቡ መጠማቱ መጠየቁ በፈቃዱ ነው እንጂ ሰው መሆኑን ለማጠየቅ ነው እንጂ መራቡም መጠየቁም መጠማቱም ምንድነው? የፈቃድ ነው። ለምን? ማይምረ ህዋአት መለኮት ከስጋ ጋር ስለተዋሃደ ማለት ነው። ስለዚህ ምን ይሆናል? መራቡ የፈቃድ ይሆናል፣ መጠማቱ የፈቃድ ይሆናል። ለምሳሌ ምንድነው ያለው ቅዱስ ጴጥሮስን? አንድ ከተማ ላይ ሲደርሱ ጴጥሮስን ሄደው መምህራችሁ ግብር አይከፍልም የሚል ጥያቄ ጠየቁ። አንድ ጥያቄ። ከዛ ክርስቶስ ዘወር አለና የነገስታት ልጆች ግን ግብር ይከፍላሉ ወይ የሚል ጠየቀ። ምክንያቱም እግዚአብሔር ሰማያት ወምድር የሰማይም የምድርም ንጉስ የኔ ልጆች ናችሁ ማለቱ ነው። ከዛ አይከፍሉም የነገስታቱ ልጆች ይሳለው። የነገስታቱ ልጆች ካልከፈሉ እንደማይከፍሉ አንተ ከመሰከርክ እንግዳውስ እንዳይሰናከሉ ሂድና ወደ ባህር ሂድ፣ አሳ ታገኛለህ፣ ከአሳ ውስጥ ሆድ ውስጥ እንቁ ታገኛለህ፣ እንቁን አወጥተህ ስጣቸው አለው። ይኸው አምላክም ሰውም ልብ እንበል እንደ ሰውነቱ የነገስታት ልጆች ይገብራሉ ብሎ ጠየቀው ጴጥሮስን። ይኸው ይገብራሉ ብሎ ሲጠይቀው ያንን እንደሚመልስም ያውቃል። ያን ሲጠይቅ ግን እያወቀ ነው የሚጠይቀው ነው። እያወቀ የሚጠይቀው አዋቂ ሰውም አምላክም ስለሆነ ነው። ሰውም ስለሆነ ፍጹም ሰው ስለሆነ እንደ ሰው ይጠይቃል። ሐመ ከመውሉደ ሥጋ ሰው እንደመሆኑ እንደ ሰው ታመመ። ግን መታመሙ ደግሞ የፈቃድ ነው። ሰው የሚታመመው አሉ ሊቃውንት እኮ ናቸው፣ ብንበላ ሌላ ችግር ይመጣል፣ ቢርበን ደግሞ እንከሳለን አሉ። ሰው ቢርበው ይከሳል፣ እንደገና ደግሞ ቢጠግብ ደግሞ ሌላ ችግር ይፈጥራል። ክርስቶስ ግን ሲራብም መራቡ እንዲከሳ ያደርገው። ለምን? በፈቃዱ ህብስተ ሕይወት ክርስቶስ ህብስተ ሕይወት አካላዊ ቃል መጋቢ ሁሉ ቃል ከስጋ ጋር ስለተዋሃደ ማለት ነው። ስለዚህ ምን አለው ጴጥሮስን? ሂድና ከባህር አውጥተህ ገብርላቸው አለው። እንደ ሰውነቱ ሲገብር እንደ አምላክነቱ ደግሞ ባህርን አስገበራት ማለት ነው። ሰውም አምላክም የምንለው ከዚህ የተነሳ ነው። እንደ ሰውነቱ ግብር ሲገብር እንደ አምላክነቱ ደግሞ ባህር ገበረችለት ማለት ነው። ስለዚህ ሰውም አምላክም ስንለው እሱ ነው። ከተዋህዶ በኋላ ግን ሁለትነት የለም። በፈቃዱ ምንልበት የተነሳው ሰውም አምላክም ስንል ሰውነቱንም አምላክነቱንም ለዚህ ምልክት የምትሆነን አንዷ ማን ናት? ለአብ ምልክታችን ድንግል ማርያም ናት። ሁለተኛ ለወልድ ምልክታችን ናት። የወልድ ምልክት ናት ስንል ደግሞ አንድ ነገር እናያዝ። ለምሳሌ እግዚአብሔር ወልድ ሰውም ነው አምላክም ነው። ሰውም ነው አምላክም ነው። ሰው ብቻ ነው አይባልም። ፍጹም ሰው ነው፣ ፍጹም ደግሞ ምንድን ነው? አምላክ ነው። ፍጹም ሰው ፍጹም አምላክ ለመሆኑ ማስረጃ የምትሆነን ፍጹም ድንግል ናት፣ ፍጹም እናት ናት። ይኸውላችሁ እንግዲህ ልብ በሉ። ድንግል ማርያም ክርስቶስን ከመጽነሷ በፊት ድንግል ናት፣ በጸነሰች ጊዜም ድንግል ናት፣ ከጸነሰች በኋላም ድንግል ናት፣ ከወለደች በኋላም ድንግል ናት። ክርስቶስ ሰው ከመሆኑ አስቀድሞ አምላክ ነው። ሰው በሆነ ጊዜ ስጋን በተዋሃደ ጊዜ አምላክ ነው። ስጋን ከተዋሃደ በኋላ ምንድን ነው? አምላክ ነው። ይኸው ሰበከችልን ማለት ነው። ልብ እንበል። ድንግል ማርያም ክርስቶስን ከመጽነሷ ከመውለዱ አስቀድሞ ድንግል ሆና በወለደችም ጊዜ ድንግል እስከ ዘላለሙ ድንግል ከሆነች በወለደች ጊዜ እናት፣ ከወለደች በኋላም እናት፣ እስከ ዘላለሙም እናት ናት። ክርስቶስም ሰው በሆነ ጊዜም አምላክ፣ ሰው ከሆነ በኋላም የባህሪያም ፍጹም አምላክ፣ እስከ ዘላለሙ ፍጹም አምላክ ነው። በድንግልናዋ የማይለወጠውን ልጇን ሰበከችው ማለት ነው። ስለዚህ እሷ ፍጹም ድንግል ፍጹም እናት እንደሆነች ክርስቶስም ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ብቻ ነው ስትል ደግሞ ፍጹም ሰው ብቻ ነው ስትል ፍጹም አምላክነቱን እንዳዘነጋ ነው። ምክንያቱም እንኳን ልጇ ፍጹም እናት ፍጹም ድንግል ሆናለች ድንግል ማርያም። በዚህ ልጇን ትሰብክልናለች ማለት ነው። ሌላው የምትሰብክልን ልጇን በምንድን ነው ከተባለ ሊቃውንት እንዲህ ብለው ይናገራሉ። ሰረቀ በስጋ እምድንግል ዘንበለ ዘር አብሲ አዳነን፣ ከድንግል እንበለ ዘር እንበለ ሩካቤ ተወልዶ አዳነን። ሰረቀ ያድነን ዘንድ ተወለደ ብለው ይተረጉማሉ። ምን ማለት ነው ያለውን ሲተረጉሙት ሊቃውንት ምን ነው ከድንግል ያለ ዘር ክርስቶስ ለምን ተወለደ ያለውን ሲናገሩ በዘር መወለዱ ንቆ ነው። እንዲያ ከሆነ ብዙ ወተባዝቡ ባላለ ነበር። በሐዲስ ኪዳንም ክቡራው ስቦ በኩለሄ ወለምስካቦሙ አልቦቱ ሴበት መጋባት በእግዚአብሔር ዘንድ የተፈቀደ ነው፣ ለምንጣፋቸው እንኳን ርኩሰት የለውም ብሎ ባልተናገረ ነበር።
እንግዲያውስ ምንድነው ብለው ሲጠይቁ ሶበሰ ተወልደ በሩካቤ ብእሲ ወብእሲት ብዙሃን እንታዘብዎ ወምረሰይዎ ሐሰተ ይላል። እንደኛ በዘር በሩካቤ ተወልዶ ቢሆን ኖሮ አይሁድ የዮሴፍ ልጅ ለማለት ምክንያት ባገኙ ነበር። ስለዚህ ምክንያት ለማሳጣት እንዴት ተወለደ? እንበለዘር ተወለደ። ያ እንበለዘር መወለዱ ምን እንደሆነ ያሳውቅለታል፣ የባህሪ አምላክ እንደሆነ። እንደዚያ ከሆነ አዳም ያለ እናት አባት የተወለደው አምላክ ቢሆን ነውን የሚል መናፍቅ ሲነሳ ደግሞ እንመልሳለን። እንደዚያ ካልክ ደግሞ እንላለን መልሰን ማለት ነው። ከስጋ ጋር ተዋሃደ ነው እንጂ ያልነው ከድንግል ማርያም ሲወለድ ሕይወቱ ጀመረ አላልንም። ስጋን ተዋሃደ ነው ያልነው። ስጋን ለመዋሃዱ ደግሞ ትንቢት ተናግሯል። አዳምን ከእህቱም ምድር ማስገኘቱ በእህቱም ድንግልና የመወለዱ ምሳሌ ነበረ። ለሶምሶን ካህያ መንጋጋ ላይ ለውሃ ጥሙ እንደው እግዚአብሔር ያሳያችሁ። ድንግል ማርያም ክርስቶስን ወለደች ሲባል ያለ ዘር ወለደች ሲባል የሚያመው መናፍቅ ካለ እስኪ እንደው አሁን የሞተ ያህያ መንጋጋ የደረቀ ያህያ መንጋጋ ውሃ ያፈልቃል? በመጽሐፍ ቅዱስ አላፈለቀም። ሶምሶን እኮ የጠጣው ከሞተው አህያ መንጋጋ ነው እኮ ተመልከቱ። ከሞተው አህያ ደግሞ ተመልከቱ፣ መሬት ላይ ቢሆን ከመሬት ወጥቶለት ነው የጠጣ ብለን እናወራ ነበር። የአህያ መንጋጋው እንደዚህ ተነስቶ ተቀምጧል። ውሃ በየት አለፈ? ጎማ ውስጥ ላይ አልተቀበረበት፣ ቱቦ አልተላለፈ። ስለዚህ ከዚያ ውስጥ ተመልከቱ ከሞተው አህያ መንጋጋ ውሃ ፈልቆ ሶምሶን እንደጠጣ የአህያ መንጋጋ የተባለው የክርስቶስ ሞት ነው። አይሁድ ከናቁት ከክርስቶስ ሞት ሕይወት ተገኘ ማለት ነው። በሌላም አነጋገር ተመልከቱ የሞተ የተባለው በኃጢአት የሞተ አዳም ነው። ከኃጢአት ከሞተው አዳም መርግም ያልወደቀባት ንጽሕት ዘር አስገኘ ተብሎ ይተረጎማል። በሌላ አነጋገር ደግሞ ተመልከቱ ከሞተው አህያ መንጋጋ ውሃን እንዳስገኘ ከሞተው አዳም አብራክ ድንግል ማርያምን አስገኝቶ ከድንግል ማርያም ያለ ምክንያት ሰው ሆነ ነው። ያለ ምክንያት ነው እያልኳቸው ያሉት፣ ያለ ምክንያት የአህያው መንጋጋ ውሃ እንዳስገኘ። ስለዚህ ይሄ ምሳሌ ነው አንዱ። ሌላው ለይስሐቅ ከታተመ ግንድ በግ ቤዛ ሆኖ እንደቀረበ ከድንግል ማርያምም ደግሞ በእህቱም ድንግልናዋ ጌታ እንበለ ዘር መገኘቱን ያስረዳል። ብዙ አይነት ትርጓሜ ተረጉማሉ አባቶቻችን፣ እዚያ ላይ ያለው ይቆየን። ሌላው ምንድነው? ሶስተኛው ለእስራኤል ከታተመች ድንጋይ ውሃ ይፈልቅላቸው ነበረ። ከታተመች አለት ማለት ነው። ስለዚህ በታተመ ድንግልናዋ ክርስቶስ የመጸነሱ ምሳሌ ነው ማለት ነው። ድንግልናዋን ሳይሽር ነው የተወለደው። ለምን ከተባለ የታተመች ድንጋይ ውሃ ማስገኘትን ከቻለች ሳትሰበር በታተመ ድንግልናዋ ድንግል ማርያም እግዚአብሔርን አስገኘች ብንልህ የትኛው ነው ሊደንቅ የሚችለው ነው? እንኳን ድንግል ማርያም አለት ሳይሰበር ውሃ ማስገኘት እንችሏል ማለት ነው። እንኳን ድንግል ማርያም የኔ አይን የእናንተም አይን ማለት ነው እንዳይከፋችሁ ሳይሰበር ሰውን ከነግሩ ማስገባት ይችላል። ላንግባባ እንችላለን። ምክንያቱም ገባው እንዴ እንዳይል ሰው ማለት ነው። ያማ ሰውየውን ስናየው ከራስ ጸጉሩ እስከ እግር ጥፍሩ ትልልቁ ፎቅ ሁሉ አይናችን ውስጥ ቁጭ ብሎ ይታያል። እዚህ ጋር ብናየው አሁን ማለት ነው ይኸው እዚያና እዚህ አለን አሁን ማለት ነው። ይኸው አለን ማለት ነው። ቦታዬን ሳለቅ አይን ውስጥ አለው፣ ደግሞ ከአይን ውስጥ ሳልወጣ ደግሞ ቦታዬ ላይ አለው ማለት ነው። ቦታው ከአብ አንድነት ሳይለይ በድንግል ማርያም ማይጸን አለ። ድንግልናዋን ሳይሽር ተጸነሰ። በድንግል ማርያም ማይጸን ሳለ ደግሞ ከአብ አንድነት አልተለየም ነው። አምላክም ሰውም ነው ስንል እሱን ነው የሚያስረዳው። ስለዚህ ምንን ትሰብክልናለች ከተባለ በዚያ በድንግልና የማይለወጥ ልጇን የማይለወጥ ድንግልና እንዳላት ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት፣ ሰውም አምላክም የሆነ ልጅ አላት ማለታችን ነው። ከዛ ሊቃውንቱ ምን ይላሉ? ትንቢቱን እሱ ባወቀ አናግሮታል፣ ምሳሌውንም እሱ ባወቀ አስመስሏል። ምስጢሩ እንደው ምንድነው ይላሉ ሊቃውንቱ ሲናገሩ። ምንድነው ምስጢሩ ያለውን ሲናገሩ እሷ እሱን ወልዳ እስከ ዘላለም ድንግል እየተባለች እንደምትኖር እሱም ከሷ ተወልዶ እስከ ዘላለሙ አምላክ ወሰብ ሲባል ይኖራል። እሷ እሱን ወልዳ እስከ ዘላለሙ ድረስ ስሟ ማን ነው ቢባል ድንግል ወም ነው። ድንግል ወም ብለን እንጠራታለን። ክርስቶስ ደግሞ እስከ ዘላለም ስሙ ማን ነው ቢባል አምላክ ወሰብ ነው። ፍጹም አምላክ ፍጹም ሰው ነው። በዚህ ይታወቃል። ከዚያ ተመልከቱ እንደውም አሉ ሊቃውንቱ ልደት ቀዳማዊ ታውቀ በዳህራዊ ልደት ነው የሚሉት። ቀዳማዊ ልደቱ የታወቀ በዳህራዊ ልደቱ ነው። ለምን ሲባል ከድንግል ማርያም ያለ አባት መወለዱ ከአብ ያለ እናት መወለዱን ያስረዳለታል። የብቻ እናት ያለችው እሱ፣ የብቻ አባት ያለው እሱ፣ የብቻ ልጅ ያላት ድንግል ማርያም፣ የብቻ ልጅ ያለው እግዚአብሔር አብ ነው
በማለት ሊቃውንት ድንግል ማርያም የእግዚአብሔር ወልድ ምልክት ናት ብለው በዚህ ይናገራሉ። ሶስተኛ ድንግል ማርያም የእግዚአብሔር መንፈስ ቅዱስ ምልክት ናት። የእግዚአብሔር መንፈስ ቅዱስ ምልክት ናት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው እንዴት ነው ከመንፈስ ቅዱስ ልንወለድ የምንችለው ሲለው እስመ መንፈስ ሀበ ፈቀደ ይነፍሕ ወቃሉ ተሰምዕ ወይተአምር እምኀበሂ ይመጽእ ወኀበሂ ይሐውር። መንፈስ ነፋስ ከወዴትም እንደመጣ አታውቅም፣ ወዴትም እንደሚሄድ አታውቅም። ከየት እንደመጣም አታውቅም፣ ወዴት እንደሚሄድም አታውቅም። ቃሉን ትሰማለህ፣ ከየት እንደተነሳ አታውቅም። ሲነፍስ ዛፍ ሲያወዛውዝ ልታየው ትችላለህ፣ ወዴት እንደሚሄድም ላትለይ ትችላለህ። እንደዚህ ካለ ነው። ስለዚህ ምን ይባላል ማለት ነው? ድንግል ማርያም የመንፈስ ቅዱስ ምሳሌ ናት ስንል መንፈስ ማለት የማይመረመር ከህሊና በላይ የሆነ ክንፍ ያለው በሮ የማይደርስበት ህሊና ያለው አስቦ የማይዘልቀው ጥልቅ ረቂቅ ዘእምረቂቃን ምጡቅ እምኩሎሙ ፍጥረታት ማለት ነው። በፍጥረታት ህሊና ታስቦ የማያልቅ የማይገመት ማለት ነው። እንደዚያ ከሆነ ድንግል ማርያምንም ህሊና አስቦ ሊዘልቃት አይችልም ነው። ጥያቄ እስኪ ጥያቄ እንጠይቅ። ምድር ሁሉ የተረገመ ከሆነ በተረገመው ምድር ውስጥ የተባረከ መሬት እንዴት ቀረ? ምን እናቃለን ነው መልሱ። እኛ ምን እናቃለን? በቃ መልሱ እሱ ነው። እሺ ሌላም ጥያቄ እናምጣ። ሌላም ጥያቄ ማለት ነው። ድንግል ማርያም በደንብ አስቡት እስኪ። በደንብ ማሰብ ያለብን እሱ ነው። ዓለማትን ሁሉ የያዘ እግዚአብሔር በማህፀኗ የዕለት ጽንስ ሆነ እንዴት ቻለችው? የሚመልስ ሰው አለ? የለም። ይህንም እናደንቃለን። ህሊናችን መርምሮ ስለማይዘልቃት የማይመረመረውን እግዚአብሔርን ሰበከችልን ማለት ነው። ኪሩቤል ዙፋኑን ይሸከማሉ። ድንግል ማርያም ግን ማህፀኗ ይዘዋለች። ማህፀኗ ከያዘችው ዓለማትን ይዞ እሱ እንደገና ደግሞ በእናቱ ማህፀን ሳለ እሷ ደግሞ ዓለማትን የያዘውን ጌታ በማህፀኗ ከያዘች ሰማይና ምድር ወስነዋል። ከሰማይና ምድር በላይ የሰፋውን እግዚአብሔርን ከያዘች ምን እንበላትም? ስለዚህ ይህ ተመርምሮ ስለማያልቅ ምን እንላታለን? የመንፈስ ቅዱስ ምሳሌ ትምህርተ መንፈስ ቅዱስ እንላታለን። ሰው የማያውቃቸውን ነገር እንዘርዝር እስኪ። ሰው ለምሳሌ የማያውቃቸው ነገር እንዘርዝር። አሁን ሰው ሁሉን ያውቃል? ያወቃችሁት እውቀት አለ። አንድ ሰው አንድን እውቀት አወቀ። ያንን ማወቁን ያውቃል እንጂ ማወቁን እንዴት እንዳወቀ ማወቅ አይችልም። ነፍስ አላችሁ የላችሁ? አላችሁ። የት ላይ ነው? ትልቅ ችግር ነው የሚሆነው ማለት ነው። አሁን ለምሳሌ ሰው ታዲያ እግዚአብሔርን እንዴት ነው አይመረመርም ነው እንደሆነ እናውቃለን። ቅዱስ ዮሐንስ እኮ ነው ምን አለ መሰላችሁ? አእምር ከመወለዶ እግዚአብሔር እያአምር ዘከመወለዶ ዘከመፍ ወለዶ። እግዚአብሔር አብ እግዚአብሔር ወልድን እንደወለደው አውቃለሁ፣ እንዴት እንደወለደው አላውቅም አለ። በቃ ነፍስ አብራህ እንዳለች ታውቃለህ፣ እንዴት እንዳለች አታውቅም። ተዘቅዝቃ ትኑር፣ እግሯ ወደ ላይ ይሁን ራሷ ወደ ታችሁን አታውቅም። ሰው ነፍስ አለው የማይካድ ነው። አዎ ነፍስ አለው፣ ግን ያ ነፍስ እንዴት ሆኖ እንደሚኖር ማወቅ አይችልም። ለምሳሌ ሽቱ ብንረጫችሁ ታሸታላችሁ አይደል? ስጋ ነው የሚያሸተው? ነፍስ ነው የሚያሸተው? ነፍስ ነው የሚያሸተው? እሺ ለነፍስ ሽቱ የረጨ ሰው አለ ወይ ነው? እሺ ማን ነው የሚያሸተው? ሁለቱም ተደራደራችሁ? ሁለቱም ብለዋል። እንግዲህ ሁለቱም አይባልም። ሁለቱ ለብቻቸው ተለያይተው ስራ መስራት ይችላሉ? ቅዱስ ቄርሎስ የተናገረው ለዚህ ነው። ሃይማኖተ አበው ምዕራፍ 73 ቁጥር 19 ላይ ሰማዕታት የተቀበሉትን መከራ አምጥቶ ለተዋህዶ ምሳሌ አድርጎ ይጨርሰዋል። ቦኑ ረከባ ነፍሳት ይሆሙ ለጻድቃን። እውነት ሰማዕታት ስለቱን እሳቱን ሲቀበሉ ነፍሳቸው ነው የተቀበለ ስጋቸው ብሎ ይጠይቃል። ነፍሳቸው ነው ካልከኝ ነፍስ አትገረፍም ይላል። ስጋቸው ነው ካልከኝ ስጋን ስንደበድበው ብንውል ነፍስ ከሌለችው ስጋ ዱላን መስማት አይችልም ይላል። ስለዚህ ህመምን እንድንቀበል እንድናሸት ያደረገችን ማናት? ነፍስ ናት ማለት ነው። ስለዚህ ያቺ ነፍስ እንዴት ሆና እንደምትኖር ሰው ማስረዳት ይችላሉ። ነፍስ ከኛ ጋር ተዋህዳ አለች። አዎ አለች። ስጋ ብቻውን ከሆነ ማየት፣ ማዳመጥ፣ መስማት አይችልም። ነፍስ ብቻውን ከሆነች ደግሞ መቀመጥ አይችልም። ተዋህደው ነው ያሉት። በሞት ተፈልጦ ቢኖርም እንኳን ተመልከቱ፣
የመለኮት ተዋህዶም እንደዚህ ነው። እግዚአብሔር ስጋን እንደተዋሃደ አውቃለሁ፣ እንዴት እንደተዋሃደ ግን አላውቅም። ይህን አስረዳኝ የምትለይ ከሆነ ግን ካንተ ጋር የተዋሃደችው ነፍስ እንዴት ሆና እንደተዋሃደች አስረዳኝ ነው። እስኪ ወደ ላይ እዛ ደመናው ጋውጡ። ትናንት ዝናብ ሲጥል ሰሞኑን ክረምቱን ወጣችሁ አይደል? ከፍ እዛ ህዋ ላይ ከፍ ስትሉ ወደዛ ከፍ። የነፍስ ቁመቷ ስንት ክንድ ነው? የት ደረሰች? አሁን ዝም ብለን ስናስባት እስኪ አሁን ፒያሳ፣ ጎንደር፣ ከዛ አሜሪካ ዝም ብላችሁ ያያችሁ የጎበኛችሁትን ሀገር አስቡት። የት እየሄደ ነው አሁን ሀሳባችሁ? እዛ ቦታ ስንት ክንድ ነው ቁመቷ? ያቺ እኮ ናት ተመልከቱ፣ 3 ክንድ ከስንዝር ላይ የተዋሃዳ ቁጭ አለችው። ያቺ ምንን ትሰብካለች ማለት ነው? ሙሉ እግዚአብሔር ከውሱን ስጋ ጋር መዋሃዱን ትሰብካለች። ግን ውሱን ሳለ ሙሉ ነው ማለት አምላክ ሳለም ሰው ነው፣ ሰውም ሳለ አዋቂ ነው ማለታችን ነው። ነፍስም ነው ስጋም ነው እንደማንል ሰው ብለን እንደምንጠራ ሰውም አምላክም ፍጹም ሰው ፍጹም አምላክ ስንል ምን ማለታችን ነው? መለኮት ከስጋ ጋር ተዋህዶ ፍጹም ሰው፣ ስጋ ከመለኮት ጋር ተዋህዶ ፍጹም አምላክ ነው ማለታችን ነው። ይሄ እንዴት ይሆናል የሚል ሰው ካለ እንግዳውስ ወዳጀ ካንተ ጋር አሳየኝ የሚል ሰው ካለ ካንተ ጋር የተዋሃደችውን ነፍስህን አሳየኝ ነው ጥያቄው። እሷን ማሳየት ካልቻልክ የነፍስን ፈጣሪ እንዴት እንደተዋሃደ ማሳየት እንዴት ትችላለህ? ሌላ ጥያቄ። ራስክን ማወቅ ካቃተህ አንተን የሰራ እግዚአብሔር እንዴት ታውቀዋለህ? ራሴን እኮ ነው ማወቅ ያቃተኝ። ነፍስ አለኝ፣ አዎ። እንዴት ሆና ትኖራለች አላውቅም፣ ግን አለች። አዎ፣ አይክድም ሰው ይሄን። ነፍስ አለ፣ አዎ አለኝ። ካንተ ጋር ናት፣ አዎ። እንዴት ሆና ነው የምትኖረው? አላውቅም። እግዚአብሔር ስጋን ተዋህዷል፣ አዎ። ከስጋ ጋር አንድ አካል አንድ ባህሪ ሆኗል፣ አዎ። እንዴት ሆኖ ይኖራል? አናቅም። ምክንያቱም አንተ እንኳን አታቅምና ማለት ነው። ስለዚህ ከዚህ የተነሳ ፍጹም አምላክ ፍጹም ሰው ያለውን ቅዱስ ዳዊት ሲያጠቃልለው ምን ይላል መሰላችሁ? መዝሙር 138 ቁጥር 5 ላይ ተነክረት አይምሮትከ በላይሌ ይላል። አንተን ማወቅ በእኔ ላይ ተደነቀች ይላል። ግልጽ ነው አባባሌ። አንተን ማወቅ፣ አንተ የሰራውን ተዋህዶን ማወቅ በእኔ ላይ ተደነቀች። መርምሬ ሊጨርሳት አልችልም። ሰው የሚያደንቀው መርምሮ አለመቻል ሲችል ሰው ማድነቅ ይጀምራል። ሰው እንኳን እግዚአብሔርን ራሱን ፍጥረታትን መርምሮ ማወቅ አይቻለውም። ከዚህ የተነሳ ምንድነው ያለው ሊቁ? እግዚአብሔር እንደተወለደ አውቃለሁ፣ እንዴት እንደተወለደ አላውቅም። ስጋን እንዴት እንደተዋሃደ አውቃለሁ፣ እንደከፈለ እንዳከበረ እንደተዋሃደ ሳይቀዳደም በአንድ ቅጽበት እንዳደረገ አውቃለሁ። እንዴት እንዳደረገ ግን ራሱ መድኃኔዓለም ያውቃል ብሎ ተናግረዋልና አምላክም ሰውም ስንል ባጭር ቃል በተዋህዶ አንድ አካል አንድ ባህሪ ፍጹም አምላክ ነው ፍጹም ሰው ነው ስንል አምላክም ነው ሰውም ነው። አምላክና ሰው ሳይሆን አምላክም ሰውም ብለን መናገራችን ነው። ሰው ባልን ጊዜ ነፍስም ስጋም አይደል? ሰው ስንል ምንድነው? በሉ እንጂ ደግሞ አምላክ ክርስቶስ ስንል ምን ማለታችን ነው? ፍጹም አምላክ። ሰው ስንል ነፍስ ነው። ሰው ስንል ስጋ ነው አይደለም። 7 ባህሪ ያለው እንደሆነ ፍጹም ሰው ስንል ፍጹም አምላክም ነው። ፍጹም አምላክ ስንል ፍጹም ሰውም ነው ማለታችን ነው። ስለዚህ ከዚህ የተነሳ ፍጹም አምላክ ፍጹም ሰው እንላለን። እነሱ እንደሚሉት ፍጹም ሰው ነው ስንል አምላክነትን ለቆ አይደለም። ተዋህዶ ካል መጠፋፋት ስለሌለ ተአቅቦ ስላለ፣ ተአቅቦ ካለ ደግሞ በመለኮት ርስት በስጋ ርስት ተብሎ ስለሚነገር ነው። እና ከዚህ የተነሳ ፍጹም አምላክ ፍጹም ሰው እንላለን ማለት ነው። እናመሰግናለን መምህራችን። ሰፋ ያሉ ጥያቄዎች ነው ያሉን። እነዚህን ጥያቄዎች በቀጣይ ክፍል 3 ላይ እናነሳቸዋለን። በተለይም ከአካል ተዋህዶ ጋር በተያያዘ የሚነሱ ጥያቄዎች አሉ። ሁለተኛው ጥያቄ ደግሞ በዚህ በመጽሐፈ ቅዳሴ ዮሐንስ ወልደ ነጎድጓድ ላይ እንደ እግዚአብሔርነቱ እየሰራ እንደ ሰው ተመላለሰ በሚለው ላይ በክፍል 3 ጥያቄያችን የምንመለከተው ይሆናል። ለዛሬ የነበረን ቆይታ ይህን ይመስላል። እጅግ አድርገን ነው የምናመሰግነው። አመሰግናለሁ።